ሸይአ ምንድነው አላህ ብቻ ነው የሚያውቀው። ያ ሆኜ እወጣለሁ ተንጊም የእውነት ለሰውፈ እኽረጁ ሐያ ጨቃ እንዳትሉኝ፣ ጨቃማ ሳምቲንግ ነው። ነቲንግነት ማሰብ ትችላላችሁ። ከእናንተ ጋር ያ በኒ አደም ቃል ኪዳን አልያዝኩም ምን ሸይጣንን አትጋዙ ብዬ መቼ ነው ያለን? አያሕሰቡል ኢንሳኑ አዩትረከ ሱዳ ሆኖ የሚታዩ ይመስላል ባዶ። ኢን ሚሊየንስ ኦፍ ከሚቆጠር ስፐርም ሴል አንዷ ብቻ ናት እድል አግኝታ እንቁላሏን ማፍረስ የምትችለው። ሴትና ወንድ አድርጎ ፈጠራቸው። ያ ማለት የሴትና የወንድ ጾታን ዲተርማይን የሚያደርገው ማን ነው? የወንዱ የዘር ፈሳሽ። የሰው ልጅ ደካማ ፍጥረት ሆኖ ተፈጠረ። ሰውን የፈጠረው ማለት በጣም ጉልበትና አቅም ያለን ከመላእክት የበለጠ ፓወር ያለን ቢስሚላህ ራህማን ራሂም ወላ ሐውለ ወላ ቁወተ ኢላ ቢላሂል አዚም። እሺ ስለ ሱና እያወራን ኖታችሁ ላይ ምን ይላል? ኖቲስ ይልና ኤኒ ሱና በቅንፍ ናቹራል ሎ፣ የትኛውም የሆነ የአላህ ሱና የተፈጥሮ ህግ ፊዚካል ቦዲ ላይ ያለው ሱና ይሁን ፍጥራ ላይ ያለው ነፍስ ላይ ያለው ፍጥራ ላይ ያለው ሱና ይሁን فطرة الله التي فطر الناس عليها يهون or the natural sunnah cosmetic law يهون every sunnah of Allah should be studied in depth በጥልቀት መጠናት አለበት። ከዛስ በጥልቀት መጠናቱ ዓላማው ምንድነው? لكي ينفع الناس ሰዎችን እንዲጠቀሙበት። ተግባብተና ሰባተኛ ስለ ኢንሳን خلق من ماء دافق خلق من ماء دافق من ماء سورة الطارق معرف 86 كقطر 5 كسبات فلينظر الإنسان فاتفرعيا ما سبق قال والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ فلينظر الإنسان سورة الطارق بايزو استوصلوا كرمت لي إن ديبز نياينو بتاع بتركت نياينو فلينظر الإنسان نظر في اللغة العربية من دون بلنا التعمق بتلكت نجروش من ملكت للا جزء استوصي سلا أنت نستمرات شو الله استيجوت شابو تاون تدبر قرآن تدبر أدرج إلى العرب تدبر قاعد مدرس استيجوت شابو تبنا قالش زين بلوت أنا استوان سو تدبر أدرج استيجوت شابو تعمل الله استبصار الله نظر الله بتعرف شو تدبر الله استيج الله يتازيت سون استيجوتشون للا جزء نورا بثنا ተፈኩር ላይም እንደዛ ነው። ፍጥረትን ተፈኩር አድርጉ ሲባል ስቴጅ አለው ራይት። ማንኛውም ነገር በነገራችን ላይ it has its own process, it has its own stage እና በጣም የሚደንቀው ነገር ቁርአን ውስጥ ስቴጆቹን አብራርቷል። ለምሳሌ ሸይጣን ወስወሳ አለው አይደል? ወስወሳ ስንተኛ ስቴጅ ነው ታውቃለህ? ስንተኛ ስቴጅ ነው ወስወሳ? ምንም አታስቡ አታውቁትም እንዴ? ምንድነው የምታስቡት? ተውት። ስቴጅ አለው ቢያንስ 7-8 ስቴጆች አሉት። አንዱ ስቴጅ ነው ወስወሳ። ለምሳሌ አደምን ወሰወሰው ይላል فأزلهما الشيطان عنها ይላል። አዘለ من الزلل ዘለል አለ ወስወሳ አለ። የመጀመሪያው የሸይጣን ታንጀንት ፖይንት የመጀመሪያው ወስወሳ አይደለም ነዝግ ይባላል። فإما ينزغنك ሸይጣን ነዝግ በሚያደርግ ጊዜ ከነዝግ በኋላ ነው ወስወሳ የሚመጣው። ነዝግ ምንድነው? ወስወሳ ምንድነው? አዘላል ምንድነው? የራሱ የሆነ እንትና ልክ እንደዚሁ فلينظر الإنسان ሲል ስቴጅ አለው። አንደኛው ስቴጅ ምንድነው? ነظር ነው። ዲፕሊ ሪፍሌክት ማድረግ ነው። ምን ላይ? فلينظر الإنسان مما خلق ከምን እንደተፈጠረ ኢንቲቲውን مما خلق ሶ نظرة عميقة جدا deep reflection እንዲደረግበት የተፈለገው ምንድነው? ኢንቲቲው ማነው? ኤሌመንቱ ኢንግሪዲየንቱ ሰው የተሰራበት ኢንግሪዲየንት ኤሌመንቱ። ያ ማለት ግዴታ ኤሌመንቱ መኖር አለበት ማለት አይደለም። ኤሌመንቱ it's ማሩፍ ነው አይደል? ራይት የግዴታ ኤሌመንቱ መኖር አለበት ማለት አይደለም። ሚማይን ዳፊቅ ፊት ለፊት መቀመጥ አለበት ማለት አይደለም።
you know it ሚማ ኢንዳፊቅ ወንድም ይሁን ሴት فلينظر الانسان مما خلق ዲፕ ሪፍሌክሽን ይኖረው አሁን ይሄ ነዘር فلينظر የሚለው አይን በአይን ብቻ ነው አይደለም بالعقل ነው deeply reflect ማድረግ فلينظر الانسان مما خلق ራሱ እኮ a drop of sperm የወንድ ልጅ የዘር ፈሳሽ የሚመረትበት ማለት እንዴት ነው የሚመረተው በምን ያህል ጊዜ ነው የሚመረተው ምን ያህል ነው የሚመረተው it's amazing እኮ በነገራችን እሱ ራሱን የቻለ በጣም ጥልቅ ጥናት ነው خلق ተፈጠረ ሚማኢን ከውሃ ዳፊቅ አሁን شوف ዳፊቅ تحليل الصوتي فونيتكسون سموت ዳፊቅ ምን ይሰማችኋል ሚወረወር ነገር አየ ቃሉ ራሱ تحليل ሚወረወር ነገር የሚስፈነጠር ነገር ኢቭን አማርኛው ራሱ መስፈንጠር አየው ቃሉ ራሱ ተስፈንጥሯል right yeah perfectly ሚማ ኢንዳፊቅ ማ ኢንዳፊቅን የሚገልጽ የሆነ ቃል ነው ቃሉ ራሱ right it's so beautiful ነው تحليل الصوتي በጣም ቆንጆ ነገር ነው አይደል ፎኔቲክስን አናሊሲስ ማድረግ ሚማ ኢንዳፊቅ يخرج من بين الصلب والترائب so ተስፈንጣሪ ከሆነ ውሃ ተፈጥሯል የሰው ልጅ we're nothing የሰው ልጅ nothing ነበር ባዶ ነበር ምንም ነበር before his existence እንዲላል ويقول الانسان سوره المريم ምዕራፍ 19 ከቁጥር 66 እስከ 67 ويقول الانسان ማን ነው የሚለው ኢንሳን أإذا ما ميت كموتكن بهلا لسوف أخرج حيا ستانبون دينو شي تقرموا الله لسوف أخرج حيا seriously هي هوني أوتهلو تنغيم يا أونات لسوف أخرج حيا ቁርአን ዳግም ተቀሰቀሳለ ለሚለው የሚያቀርባቸው ሎጂካል ሪዝኖች አሉ አንዳንዴ እንቀሰቀሳለን እንዴ ለሚሉት የሚያሳያቸው መሬትን ነው አይደል وأنزلنا من السماء ماء አይደል فأحيا به الأرض بعد موتها ምድር اهتزت وربت وأنبتت سورة الحج right so ዳግም ለመቀስቀስ የሚያቀርበላቸው ሎጂካል ኤቪደንስ በዙሪያቸው ያለውን ፍጥረት ይሆናል አንዳንዴ ደግሞ የሚገርመው ነገር ራሱን ይሆናል ራሱን ሰውየውን ዳግም መቀስቀስ የለም ብሎ ለሚከራከረው ከሞትኩ በኋላ ለሰውፈ أخرج حيا ብሎ ለሚደመመው ለሱ ለዳግም መቀስቀስ መኖሩ ምልክት ራሱን ነው የሚያደርገው كيف የሚቀጥለው አይ so beautiful ነው አይደል So inward evidence አለው ቁርአን outward evidence አለው የተማተደ ማለት ነው ውስጣዊም ውጫዊም ሆነ ማስረጃ ነው የሚያቀርበው so beautiful ነው by the way ከዛስ አወላ يذكر الانسان የሰው ልጅ አያስታውስምን አና እኛ خلقناه ፈጠርነው من قبل ከዚህ በፊት ከየትኛው ምን ከመሆኑ በፊት من قبل ምንድነው ምን ከመሆኑ በፊት ኤግዚስት ከማድረጉ በፊት ያ ኤግዚስተንሻሊዝም ኤግዚስት ከማድረጉ በፊት من قبل ولم يكن شيئا ولم يكن ምን ነበር አለ شيئا nothing ነበር አሁን አይዲላው ሌላ ፊሎሶፊካል አርጊመንት ውስጥ ፊሎሶፊካል ዲቤት ውስጥ ወይም ፊሎሶፊካል ኤክስፕላኔሽን ውስጥ አንገባ እነዚህ ሁለቱ አያቶች ስለምንድን ነው የሚያወሩት የሆነ ሰው አለ ይህ ሰው ዳግም መቀስቀስ የለም ብሎ ነው የሚያምነው እና በጣም ያስተግሪብ እና ويقول فعل مضارع ያለ ማቋረጥ የሚል ነው ያው አንድ ሰው ማለት አይደለም እንደዚህ አይነት መጅሙዓ ይሄ ኢንሳን አይዛማ ሚቱ ለሰውፈ أخرج حيا ያለ ከዛ ቁርአን ያቀረበለት መልስ ኢንወርድ ነው እሱ ምንድነው
أولا يذكر الإنسان أنا خلقناه من قبل ولم يكن شيئا ولم يكن شيئا كبادونت ودا منور exist ودا مدرك. So from nothingness he became exist አድርጓል። ይሄ ምን ነው ያለ ነው ቁርአን ማስረጃ ነው። so ከባዶነት ካለመኖር ወደ መኖር ካመጣው ወለም የኩ ሸይአ ከባዶነት ወደ መኖር ካመጣ ምን ያለ ነው? It's very easy to resurrect you after you die. ቢከብድ የመጀመሪያው ይከብዳል ነው ግልጽኛው። እኛ ግን ትንሽ አንጎላችሁ እንዲዞርባችሁ ስለፈለኩኝ ፊሎሶፊካል አጀንዳ እንዳነሳለን። ጥያቄ አይታችሁታል? አያውን ግን በጥልቀት እንደዚህ አይነት ሐሳቦች አሁን ማነሳላችሁ ሐሳቦች በጣም እኔ በጥልቀት ላብራራላችሁ ፈልጌ አይደለም አሁን፣ ምክንያቱም እሱ አይደለም አጀንዳዬ። ግን እግረ መንገድ እንድታውቁት የምፈልገው ነገር አለ። ቁርአን እናንተ ከምታስቡት በላይ በጣም ሩቅ የሆነ መጽሐፍ ነው። በጣም ረቂቅ የሆነ መጽሐፍ። አወላ የዝኩሩል ኢንሳን አያስታውስምን? አና ኸለቅናሁ ሚን ቀብሉ ወለም የኩ ሸይአ። ኢንሳን አያስታውስም አለ ምኑን? አና ኸለቅናሁ እኛ እንደፈጠርነው፣ ወለም የኩ ሸይአ። ሱአል ሙሂም ጅደን። ወለም የኩ ሸይአ هل أتى على الإنسان لاست كلاس لمن بيجوا هل أتى على الإنسان حين من الدهر لم يكن شيئا مذكورا. يسولج nothingness ላይ ነበር መጀመሪያ። የሰውልጅ ባዶ ነበር። የሰውልጅ ምንም ነበር። ከምንምነት ወደ ኤግዚስት ወደ ማድረግ ካለመኖር ራሱ አይደለም የሚባለው። በቃ ከባዶነት ወደ ኢንሳንነት ውጁድ መጥቷል። የኔ ጥያቄ ታንጀንት ፖይንት ነው። እሺ ከራሳችን ወጥተን ነው philosophically speaking what is nothing? nothing ምንድነው? what is nothing? does nothing exist? ወለም የኩ ሸይእ ማነው? አና خلقناه من قبل ወለም የኩ ሸይአ ነው የሚለው። ወለም የኩ ሸይአ ምንም ሳለ ባዶ ሆኖ ሳለ የሰው ልጅ ሳይወሳ ረጅም ዘመን አልፏል። هلات على الإنسان حين من الدهر لم يكن شيئا مذكورا. ما هو الشيء؟ ባዶነት ምንድነው? ምንነት ምንድነው? Can you imagine yourself that once upon a time you were nothing? ከለታት አንድ ቀን nothing እንደነበርሽ፣ ከለታት አንድ ቀን አንተ nothing እንደነበርክ። ኑጥፋ አላልኩም። ኑጥፋማ something ነው። ጨቃ እንዳትሉኝ፣ ጨቃማ something ነው። ነቲንግነት ማሰብ ትችላላችሁ? ምንድነው? what is nothing? ይሄ ሁሉ ጉድ ያመጣው ማን ነው? አና خلقناه من قبل ولم يكن شيئا ለዘከሪያ መጀመሪያ ሱረቱል መርየም ቢዳያው ላይ መጀመሪያ ላይ ሱረቱል መርየም ምዕራፍ 19 አና የኩኑ ሊ ልጅ እንዴት ሊኖር ይችላል ብሎ እስቲግራፍ ሆኖ ተደንቆ ጠይቆ ነበር ዘከሪያ አይደለም። የምወደው በጣም ወደው አያ ስለሆነ ልቅራላችሁ። መርየም قال كذلك كذا بفيت يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال ربي أنا يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال ملاك منار قال كذلك زتنين آية سورة مريم قال كذلك قال ربك هو علي هين جيت عندي بولال يحيان أنت بسترجنا ورات هنا مست مكانم هنا بسترجنا وراتم هنا صا بني لاي قرنوك اللالنو ماسجنيت يحيان بولال قال بالا يحيى لمجنيتو مالت زكرياكو يا الله نصرار كوار اللي بتراترو مالت how is going to happen this one ለምንድነው ዘከሪያ ሰርፕራይዝ ዲሆነው? ሱናውን የخለፈ ነው። አቤት አስደሰታችሁ ወላሂ። ሱናን በዚህ መንኩ ብንረዳ ኖሮ ከድሮ ጀምሮ አስባችሁታል? ያ هذا هو السنة ሱናውን የخለፈ ነው። ያላህ ዘከሪያ ምን ያቃል ማለት ነው? በቃ ያላህ ሱና ወለን ተጅደ ሊሱነቲ ላሂ ተብዲላ ወለን ተጅደ ሊሱነቲ ላሂ ተህዊላ እንደማይቀየር ያውቃል። ግን sometimes divine intervention አላልኳችሁ እና ይስተግረበ እና ጌታዬ ለኔ ቀላል ነው። እውነት ነው አንተ የምታውቀው የተለመደው አሰራር ነው። ግን ከለመደው አሰራር ውጪ የመስራት
መብት አለው። ከዛስ ማስረጃ ያቀረበለት ምንድነው? ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ። ወቀድ ኸለቅቱከ አላህ ያቀረበለት ማስረጃ ምንድነው? ወቀድ ኸለቅቱከ ሚን ቀብሉ አንተን እኮ ከዚህ በፊት ተጠርያለሁ አለው ዘከርያ። ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ ሳለህ አለው። ዘከርያ ሸይአ ነበር ማለት ነቲንግነስ ላይ ነበር ማለት ምን ማለት ነው? ለዛ ነው ባይዘው መርየም ሲጀምር ዘከርያን ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ መጨረሻ ላይ ቁጥር 66 አሁን ያየነው ያለነው ሱረቱል መርየም ምዕራፍ 19 ቁጥር ስንት ነው? 66 ከ67 ويقول الإنسان إذا ما مت لسوف أخرج حيا أولم يذكر الإنسان أنا خلقناه من قبل ولم يكن شيئا. نقولنا what is nothingness؟ شوف nothingness philosophically نور يعني السانو. I think it's a very difficult question to answer. በጣም ከባድ ጥያቄ ነው ይሄን ለመመለስ። ለምን? Wherever you look around there seems to be there is something around you. እንበል አንቺ ባዶ ቤት ውስጥ ነው ያለሽው። አይመን ቤት ባዶ ቤት ውስጥ ነው ያለው። ደወልኩልህ የት ነው ያለው አልኩ። ባዶ ቤት ውስጥ ነው ያለው አልከኝ። አንተ ያለው ቤት ውስጥ ነው። ቤቱ ባዶ ነው ያልከው ሶፋ ወንበር አልጋ ስለሌለ ነው። ቤቱማ ግድግዳ አለው ባዶ አይደለም። ቤቱማ አየር አለው ውስጡ ባዶ አይደለም። ቤቱማ ባዶ አይደለም አይመን አለ። ባዶ ቤት ውስጥ አይደለም ያለው። ባዶ ምንድነው? ምን ይላሉ መሰለህ? የሰው ልጅ ማይንድ መጀመሪያ የነገርከውን ነገር ይስለዋል። ቲክቶክ ላይ ይሄንን እንትን በደንብ ቁጥሮቹ ምናምን ካየህ የእንትናን ምስል ታያለህ ይሉሃል። መጀመሪያ የእንትናን ምስል ታያለህ ብለው ስለነገሩ ከዛ በኋላ ምንድነው የምታደርገው? አይንን 8 ጊዜ ወይም 10 ጊዜ ምን አድርግ ይለዋል? ትዘጋዋለህ፣ ትከፍተዋለህ፣ ከዛ በኋላ ዘግተው የሆነ ሰዓት ላይ ልክ ስትከፍተው በዘጋህበት ሞመንት ላይ የምታየው የእንትናን ምስል ነው። ለምሳሌ ማይክል ጃክሰንን 8 ጊዜ አይንን ዘግተህ ከከፈትክ ማይክል ጃክሰንን ታየዋለህ ይላል እዚህ ምስል ላይ። ሐቂቃ እኮ ማለት ነው የለም ስዕሉ ላይ። ግን 10 ዘግተህ ስትከፍት አንተ 10 ጊዜ ምን እያሰብክ ነው? ማይክል ጃክሰንን እያሰብክ ነው። so Michael Jackson is going to be in your mind trick። አሁን ማለት ነው ልክ ፐርፌክት ምሳሌ እንደሰጠን አይመን ይሄንን እንደዚህ አድርጌ በዚህ አይኔ እናንተን እያያችሁ ነው። አሁን ያኛው አይኔ ምንድነው እያየ ያለው? ጨለማ ምንድነው እያየ ያለው? ምንም ነው የሚያየው። ምንድነው የሚያየው? አሁን እንደዚህ አድርጌ አይኔ ምንድነው የሚያየው ለመባል ማየት አለብኝ። መጀመሪያ ማለት አለብኝ ማየት አለብኝ። አሁን ግን ኦልሬዲ ከድኜዋለሁ። አይኔን ይሄንን ገልጬ ይሄንን ራሱ ማየው ከሆነ ይሄንን ነው ማየው። ተጋባተና ancient philosophers nothing የሚለውን እንዲህ ነው ብለን መግለጽ አንችልም። so beyond our mind ነው it's beyond our imagination ነው ይላሉ። ምሳሌ ልስጣችሁ። ታያችኋል። ይሄ ምንድን ነው? ማግ ነው። እሺ አሁን ይሄ ዕቃ ይታያችኋል አይደል? በዚህ ውስጥ ውሃ አለ። ውሃውን ብደፋው ምን አለ ውስጡ? አየር አለ። አየሩንም ማስወጣት ቻልኩኝና አየሩንም ማስወጣው ምን አለ ውስጡ? የዕቃው ስፔሱ አለ። የዕቃው ምን? ግድግዳው። የዕቃው ግድግዳ አለ። በቃ ለማለት የፈለኩት ነገር የኛ ጅማሮ አላህ ምን አለ? አና خلقناه من قبل ولم يكن شيئا ምንድነው? አላህ ብቻ ነው የሚያውቀው። ግን once upon a time شيئا ነበረን። ምሳሌ
ነፍስ ከተገኘች በኋላ ነፍስ ሻሃዳ ሰጥታለች ይላል ቁርአን። አለስቱ ቢረቢኩም ቃሉ በላ ሻሂድና። ነፍስ ግን ከስጋ ጋር ተቆራኝታ ምድር ላይ ከመጣች በኋላ ያንን ሻሃዳ ታስታውሳለች እንዴ? ቁርአን ለምሳሌ አታስታውሰውም። በነገራችን ላይ ውስጧ አለ ነው እንጂ ኤግዛክት ሚሞሪው ከማይንድ ጋር ኢትሳል አድርገው ኤግዛክት ሚሞሪ ባይ ዘ ዌይ እኔ እኮ ነፍስ እባላለሁ በዚህ ቦታ በዚህ ሰዓት ላይ እንደዚህ አይነት ምስክርነት ሰጥቻለሁ ብላ ከማይንድ ጋር ኢትሳል ማድረግ አትችልም። ነፍስ ምሳሌ ቁርአን ይላል አለም አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም። አለም አሐድ ከእናንተ ጋር ያ በኒ አደም ቃል ኪዳን አልያዝኩም ምን ሸይጣንን አትጋዙ ብዬ መቼ ነው ያለን? ፊ ዓለም አልአምር ነው። ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም ስለ ሲራጡን ሙስተቂም የተማርነው ፊ ዓለም አልአምር ነው። ግን እናስታውሳለን? እናስታውሳለን። ለዛ ነው ቁርአን አወላ የዝኩሩ ልኢንሳኑ አና ኸለቅናሁ ሚን ቀብሉ ወለም የኩ ሸይአ። ሰው አያስታውስምን እንደፈጠር ነው። ማስታወሱን የጠራው የትኛውን ነው? ስጋዊ ፍጥረቱን ነው፣ ስለ ነፍሱ አይደለም። አግኝታችሁኛል? አወላ የዝኩሩ ልኢንሳኑ ያለው የትኛውን ነው? ማድይ ፓርቱን ነው። አስለን ሲጀመር ኢንሳን ብሎ አላ ኢንሳን ካለ ማድይ ነው ብለናል። አወላ የዝኩሩ ልኢንሳኑ አና ኸለቅናሁ ሚን ቀብሉ ወለም የኩ ሸይአ። ኢትስ ሶ ቢዩቲፉል ነው ቁርአን። ፊ አይ ጅሃቲን አተይተሁ የኛ አለማወቅ የኛ አለመረዳት የኛ የመረዳት ቁድራ የኛ የእውቀት እንትን ሊሆን ይችላል ከነፍስ ጨምሮ እንጂ ቁርአን ሐማል ነው። ብቻ ምንድነው እንድንረዳ የምፈልገው እኔ አሁን ያነሳውላችሁ philosophy of existentialism, the philosophy of nothing, what is nothing, does nothing really exist, vacuum ምናምን የሚባሉ ሐሳቦች ማለት ቁርአን ውስጥ እንደዚህ አይነት ዲፕ ፊሎሶፊካል ሐሳብ እንዳለ ማወቃችሁ መልካም ነው፣ ልካችሁን ማወቃችሁ ጥሩ ነው በሚል ነው። የመጨረሻ ለዛሬ እነዚህ ነጥቦች እናያቸው። ዘጠነኛ ይላል እናንተ ኖታችሁ ግን ዘጠነኛ ኢንሳን was created from a drop of sperm then become outspoken disputant ይላል ሱረቱል ያሲን ምዕራፍ 36 ከቁጥር 77 እስከ 79 የሰው ልጅ ከፍትወት ጠብታ ተፈጥሯል ይላል። ከዛስ ይህ የሰው ልጅ ከፍትወት ጠብታ ተፈጥሮ ሲያበቃ ኢንሳን ነው የሚለው ተፈጥሮ ሲያበቃ ኸሲም ነው ይላል። ኔጌቲቭ ኳሊቲ ኦፍ ኢንሳን ስናነሳ ኔክስት ክላስ ላይ እናወራዋለን። አሁን ግን አወለም የረል ኢንሳን ሰው አይመለከትምን አና ኸለቅናሁ ሚን ኑጥፈቲን። አወለም የረል ኢንሳን ማለት በአይኑ ማለት ነው አይደለም፣ ሪፍሌክት ማለት አይደል፣ በጥልቀት ማስተንተን ሰው አያስተነትንምን አወለም የረል ኢንሳን አና ኢንሳን ኸለቅናሁ ሚን ኑጥፋ ከኑጥፋ እንደፈጠር ነው ፈኢዛ ሁወ ኸሲሙን ሙቢን ግልጽ የሆነ ተከራካሪ ይሆናል። ፈኢዛ ሁወ ኸሲሙን ሙቢን ምን ማለት ነው? ፈኢዛ ሁወ ኸሲሙን ሙቢን ቀጥሎ ያለው አያ ያብራራል። ሰው ግልጽ ተከራካሪ ነው ማለት ነው። ኸሲሙን ሙቢን ነው በብዙ ጉዳይ ኢቭን ከጌታው ጋር ራሱ ፈኢዛ ሁወ ኸሲሙን ሙቢን ማለትም ወደረበ ለና መሰለን ወነሲያ ኸልቃ ለእኛ ምሳሌን አበጀልን አፈጣጠሩን ዘንግቶ ቃለ መን ዩሕይል ዒዛመ ወሕየ ረሚም አደረገው ምናምን ሲባል ሰምተህ ታውቃለህ? ረሚም ማለት በቃ ባዶ ሆኖ አሁንም ባዶነት ላይ መጣ። አጥንቱ በስብሶ ባዶ ከሆነ በኋላ እንደገና ማን ነው ሕያው የሚያደርገው አለ። ቁል በለው ያ ረሱላላህ ዩሕይሃ አለዚ አንሸአሃ አወለ መራ መጀመሪያ ላይ የፈጠራት ጌታ የፈጠረው ጌታ መልሶ ይመልሰዋል። ወሁወ ቢኩሊ ኸልቅን ዓሊም። ኢንሳን ሚን ኑጥፋ ተፈጥሯል፣ አውትስፖክን ሆኗል። ሲፋ ሰልብያ ነው። ፈኢዛ ሁወ ኸሲሙን ሙቢን። ማንኛውም ሲፋ ሰልብያ ቁርአን ውስጥ ከመጣ ከማን ጋር ኮኔክት የሚሆነው? ኢንሳን ጋር። ዘጠነኛ አስረኛ እነዚህን ሀሳብ ጨርሰን እንሄዳለን። ይሄ አስፈላጊ ስለሆነ ነው። ኢንሳን was a drop of sperm once upon a time። ከዕለታት አንድ ቀን ኢንሳን የፍትወት ጠብታ ነበር። ይሄን ማስተዋል አለበት። ሱረቱል ቂያማ ምዕራፍ 75 ከቁጥር 36 እስከ 40 አያክሰቡል ኢንሳን
ለም የቁል አያሕሰቡ البشر አያሕሰቡ الانسان ان يترك ሱዳ ሆኖ የሚታየው ይመስላል ባዶ አሁንም ባዶ ላይ መጣ ሱዳ ምንም አይነት እንትን ዓላማ የሌለው ምንም የሌለው ዝም ብሎ በቃ ሱዳ ኖ ዓለም የኩ ኑጥፈተን ሚን መንይን ዩምና አላሁ አክበር ዓለም የኩ ኑጥፈተን ኑጥፋ አልነበረምን once upon a time ኑጥፋ ነበር ዓለም የኩ ኑጥፈተን ሚን መንይን በጣም የሚገርም አገላለጽ ነው መጀመሪያ ምን ነበር አለ ሪቶሪካል ኩዌስችን አድርጎ ነው የሁዙ ንፉስ አረን ነፍሳችንን ለማንቀሳቀስ ነው ዓለም የኩ ኑጥፈተን ኑጥፋ አልነበረምን ከኑጥፋ ደግሞ ሚን መንይን ዩምና አለ ዩኒክ ኤክስፕሬሽን ነው ሚን መንይን ዩምና በደንብ አስተውሉ እሺ በደንብ አስተውሉ ለምን ኑጥፋ የሚል እንደገና ለምን ደጋግሜ አያቶችን እንዳመጣዋችሁ እንድትረዱ ነው አሁን እዚህ ላይ የምነግራችሁ ነገር ቅድም ከነገርኳችሁ አወለም የረል ኢንሳኑ አና خلقناه من نطفة ይዘለየ ነው ምነግራችሁ እሱ ምንድነው ሳህ የሰው ልጅ ጅማሮ ኑጥፋ ነው ግን ጅማሬው ኑጥፋ ነው ማለት ኑጥፋ ብለን የምንጠራው ሁሉንም ከወንድ የሚወጣውን ፈሳሽ ነው ይሄ ፈሳሽ ወደ ሴቷ ማህፀን ገብቶ ሙከውነት الانسان ሙሉ ሰውን የሚሰራው ሁሉም ስፐርም ሴል ነው ብለን እንዳናስብ ቁርአን ኪታብ ደቂቅ ነው በጣም የሚደንቅ ነው ዓለም የኩን ኑጥፈተን ኑጥፋ ነው ግን ከኑጥፋ ሚን መንይን ዩምና ነው ሁሉም አይደለም ከኑጥፋው አንድ መንይ ነው አንድ ሰመን ነው in millions of ከሚቆጠር ስፐርም ሴል አንዷ ብቻ ናት እድል አግኝታ እንቁላሏን ማፍረስ የምትችለው ሚን መንይን ዩምና አንድ ሁለተኛ ዓለም የኩ ኑጥፈተ ሚን መንይን ዩምና ثم كان علقة ከዛ ምን ይሆናል علقة ثم كان علقة فخلق فسوى فجعل منه ከሱ አደረገ ከማ ከኑጥፋው ከመንዩ فجعل منه ከመንዩ ከኑጥፋ አይደለም ከመንዩ ምን አደረገ فجعل منه زوجين ذكر والانثى ሴትና ወንድ አድርጎ ፈጠራቸው ያ ማለት የሴትና የወንድ ጾታን ዲተርማይን የሚያደርገው ማን ነው የወንዱ የዘር ፈሳሽ ነው ሴቷ ሪሲቨርና ተቀባይነት ከመቀበል ውጪ ምንም ስራ የላትም ትቀበላለች ሴትም ትሆን ትቀበላለች ወንድም ቢሆን በጨለማዊ አስተሳሰብ ያላቸው ወንድ እንጂ ወንድን መወለድ ያለበት ለሚለው ከዛ ሴት ከተወለደች ያ ሐቢቢ ተዓል اجلس ايوا فجعل منه زوجين ذكر والانثى انا خر الحمد لله ሴቶች عندكم آيات في القرآن الكريم ራሳችሁን ዲፌንድ አለ ቁርአን ኪታብ ደቂቅ እውነቴን ነው ነገር የእውነት እኔ የበሽታዬ መድኃኒት ነው በቃ አሁን የበሽታዬ መድኃኒት ምንድነው ለእናንተ ይሄን መንገሬ ነው ዛሬ ሴት በመሆን ሴት አድርጎ የፈጠረን ጌታ ምስጋና ይገባው ምናምን ስትሉ ሴቶች እግረ መንገድ ያባታችሁን ማመስገን አለባችሁ ወንድ ያረገኝ ምናምን ስትል እግረ መንገድ አባትህንም ምክንያት ፈጃለ ሚንሁ ዘውጀን ይዘከረ ወንሳ the father is responsible አግኝታችሁኛ እሺ 11ኛው እዚህ ኖቲስ ብሎ ይጽፎላችሁ አይደል out of millions of sperm cells of a male only a single male ሰመን የሚለው መንይ ማለት ስፐርም ሴል ለሚለው ኑጥፋ 11ኛ whenever the Quran describes part of insan ስለ ኢንሳን ሲያወራ ቁርአን that is beautiful ኢንሳን ብሎ ስለ ኢንሳን ቢዩቲፉል ነገር ከነገረን ድርጊቱ ፈጻሚን ይገልጸዋል ማን በሌላ አባባል ኢንሳንን ቢዩቲፉል አድርጎ ይሰራ ማን አላህ ነው አይደል ቢኖናል አዘማ ሊሆን ይችላል አፈጣጠሩ ላይ ቢዩቲፉል ፓርቱን ሲያነሳ አላህ የራሱን ስም ይጠቀማል ወይ በኑናል አዘማ ለምሳሌ ሱረቱል ሙእሚኑን ቀደም ብለናል ወለቀድ خلقنا الانسان نحن خلقنا ፋኢሉ የድርጊቱ ፈጻሚ አላህ ነው ወለቀድ خلقنا الانسان من سلالة من طين አረለ እሺ ጥሩ አሁን ለምሳሌ لقد خلقنا الانسان في
أحسن تقويم من خلق الإنسان في أحسن تقويم الله لقد خلقنا الإنسان نحن خلقنا ضمير مستتر نحن ተውላጠ ስሙ የተደበቀው እኛ ፈጠርን ስለ ኢንሳን ቢዩቲፉል ፓርቱን ሲነግረን አላህ እኛን ያደረግነው ይላል لقد خلقنا الإنسان في أحسن تقويم ምሳሌ ስለዚህ ቁርአን ውስጥ ኢንሳን ብሎ ስለ ኢንሳን ፖዚቲቭ ነገር ካነሳ ድርጊቱን ፈጻሚ ፋኢሉን ይናገራል የሰውን ፖዚቲቭ ነገሩን ካላነሳ የዛሬው ትምህርታችን ማጠናቀቂያ ፖዚቲቭ ነገሩን ካላወሳ የኢንሳንን አኒማሊስቲክ ቢሄቪየር እንስሳዊ ባህሪውን ካነሳ ኔጌቲቭ ኳሊቲውን ካነሳ ቁርአን የሚጠቀመው ፓሲቭ ቮይስ ነው بالاستقراء في القرآن الكريم passive voice ነው ምን ማለት ነው فعل لما لم يسمى فاعله አሁን በአረበኛ ቋንቋ ጥናት ይወላችሁ እኛ የቁርአንን የምንረዳበት መንገድ ብቻ አይደለም ያስተካከለን ያለ ነው በነገራችን ላይ ለምሳሌ የቁርአን የመረዳት መንገዳችን በዚህ መንገድ መሆን አለበት በየስማግት የቁርአን ብቻ አይደለም አረበኛ ቋንቋ እንኳን ሰዎች የሚማሩበት መንገድ በጣም ውስብስብ ነው በጣም አስቸጋሪ ነው በአረበኛ ቋንቋን የመረዳት በቀላሉ አረበኛ ቋንቋን የመገንዘብ አዳዲስ ሜቶዶሎጂዎች ያስፈልጉናል ለምሳሌ በአረበኛ ቋንቋ ላይ ስትሄዱ ፓሲቭ ቮይስን በተለምዶ እኔም ራሱ ለምዶብኝ እጠቀማለሁ በተለምዶ ፓሲቭ ቮይስን فعل لما لم يسمى فاعله ይባላል ድርጊቱ ፈጻሚ فعل مجهول ይባላል مجهول ማለት አይታወቅም ማለት ድርጊቱ ፈጻሚ አይታወቅም ለምሳሌ ልስጣችሁ يريد الله أن يخفف عنكم አንብቡት እዛ ሱረቱ ኒሳ 28ኛ يريد الله أن يخفف عنكم ለናንተ አላህ ነገሮችን ማቅለል ይፈልጋል አላህ አረብ ድርጊቱ ፈጻሚ አላህ وخلق الإنسان ضعيفا የሰው ልጅ ደካማ ፍጥረት ሆኖ ተፈጠረ ሰውን የፈጠረው ማለት አሁን እዚህ ቦታ ላይ ግን ማለት ነው وخلق passive voice ነው فعل لما لم يسمى فاعله ድርጊቱ ፈጻሚ the doer of the action the agent አልተገለጸም the agent አልተገለጸም ማለት ኤጀንቱ አይታወቅም ማለት ነው አረበኛ ቋንቋ ላይ ስታጠና ግን passive voiceን فعل لما لم يسمى فاعله ይላል አንድ እሱ ትክክለኛው فعل مجهول ይላል ድርጊቱ ፈጻሚ ማን እንደሆነ አይታወቅም አሁን እኔ እዚህ وخلق الإنسان ضعيفا فعل مجهول ነው ካልኩኝ የሰው ልጅ ፈጣሪው ማን እንደሆነ አይታወቅም ይላል which is completely wrong ምክንያቱም ድርጊት የሆነ አካል ምን ሊያደርገው ይገባል ሊፈጽመው ይገባል ድርጊቱ ፈጻሚ ስሙ አይታወቅም ነው እንጂ መጅሁል ነው አይባልም አግኝታችሁ ስለዚህ ምን ጊዜም ተመልከቱ وخلق الإنسان ضعيفا ኢንሳን ضعيف ሆኖ ተፈጠረ ضعيفነቱ በይዘው ሰው ضعيف ሆኖ ተፈጠረ ማለት ምን ሆነ ضعيف ኢንሳን ضعيف ነው ሲባል ምን ሆነ وخلق الإنسان ضعيفا አካሉ in terms of physical body ነው ضعيف የሆነው ሰው ደካማ የሚሆነው شوف لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين من إنسان متى لما يتبع الشهوات من يونان ضعيف يونان لما يكون بشر የሚያሰኘው ምን ሆኖ ብለናል ሩህ ደግሞ ምንድናት ብርሃናዊ ናት ብርሃናዊ ሲሆን ሩሃኒ ሲሆን በሸራዊ ማንነቱን ሲላበስ أقوى مخلوقات في الكون هو البشر أنت بكونك البشر أنت مخلوق عظيم ببشرنت ماننت undefeated force ነው በጣም ጉልበትና አቅም ያለነ ከመላእክት የበለጠ ፓወር ያለነ ስሜት ተሰጥቶ ስሜትን የምትቆጣጠር ነፃ ምርጫ ኖሮ ነፃ ምርጫህን በአግባቡ መተጠቀም ፍጡር ማለት እኮ ነው በኢንሳንነት ግን አንተ ضعيف አላህ የሚገርመው ነገር ያቀናል ለዛ ነው በተለምዶ ምን ይባላል የሰው ልጅ
ሸይጣናዊ የሆነ ማንነት አለው ከዛ ሙሉት እናንተ ሸይጣናዊ ማንነት አለው ካልኩኝ በዚህ በኩል መላክ በሌላ አባባል ምንድነው ኢንሳንያ የሆነ ቢሄቪየር አለው በሸራዊ የሆነ ማንነት አለው ሶ በበሸርነት አንተ አቅዋ መክሉቅ በኢንሳንነት ግን ስጋዊ ፍቃድን ብቻ ደግሞ የምትከተል ከሆነ አንተ መክሉቅ ضعيف ነው የምትሆነው አግኝታችሁኛ ሶ ምን ጊዜም አላህ ሲፋ ሰልቢያ ከገለጸ ስለ ሰው ልጅ ኳሊቲ ኔጌቲቭን ካነሳ በፓሲቭ ቮይስ ነው የሚነግረን فعل لما لم يسمى فاعله وخلق الانسان ضعيفا من الذي خلقه الله ግን በፓሲቭ ነው የነገረን ይሄን ልጨምርላችሁ ሱረቱል አንቢያ ምዕራፍ 20 ቁጥር 37 خلق الانسان من عجل ምንድነው ችኩልነት ካንኖ ችኩልነት ኢንቲቲ አድርጎ ነው ያቀረበው የሆነ አሁን ችኩልነት ይዳሰሳል ይጨበጣል ይታያል ፊሎሶፊካሊ ችኩልነት ምንድነው ብለን ብንነጋገር አሁን ችኩልነቱን ፈልገን እናገኘው ብንል ተላለቀን ማለት ነው እንጠፋፋለን ማለቴ በሐሳብ ማለት ነው እሺ እንጠፋፋለን ምን አመጣው خلق الانسان من عجل ከችኩልነት ተፈጥሯል ችኩልነት ጥሩ ባህሪ ነው የሰው ልጅ እዚህ ተጉድ ኔጌቲቭ ነው خلق بالاستقراء قرآن ውስጥ ኔጌቲቭ ኳሊቲ ካነሳ ምንድነው خلق ወይም ደግሞ በፓሲቭ ቮይስ ነው የሚነገር ተመልከቱ ይሄንን ሱረቱል ማዕሪጅ ምዕራፍ 7 ከቁጥር 19 እስከ 20 ኢነል ኢንሳነ خلق حلوع የሰው ልጅ ፈጣን አጸፋ ምላሽ ተደርጎ ተፈጠረ ምን ማለት ነው ፈጣን አጸፋ ምላሽ ቀጥሎ ያለው አያ ኢዛ መሰው ሸሩ ጀዙዓ ክፉ ሲነካው ተስፋ ይቆርጣል ወኢዛ መሰው الخير መልካም ሲገጥመው መንዑዕ ከልካይ ይሆናል ሶ ጀዙዕ መንዑዕ ሃሉዕ እነዚህ ሶስቱ ኔጌቲቭ ኳሊቲ ስላለው ሲጀምር ምን አለ ኢነል ኢንሳነ خلقته حلوع لا خلق حلوع ያ ማለት ነው ኔጌቲቭ የሆነውን አኒማሊስቲክ ቢሄቪየራችንን ኢንሳንነታችንን አላህ لا يضعفه الى نفسه ኢዳፋ ካደረገው እንትን ነው አፈጣጠራችን ማቴሪያል አፈጣጠራችን ላይ ነው ፎከስ ለምሳሌ لقد خلقنا الانسان في احسن تقويم ولقد خلقنا الانسان من سلاله من ماء اوكي لقد خلقنا الانسان من سلسال من حمأ مسنون ፍጥረታችንን ሲያወራ نحن خلقنا ይላል ኔጌቲቭ ከሆነ ግን هذا هو قرآننا ان شاء الله በሚቀጥለው ክፍለ ጊዜ ስንመጣ ኔጌቲቭ ኳሊቲስ ኦፍ ኢንሳን ስለ ኢንሳን ኔጌቲቭ ኳሊቲዎች እናነሳለን መሰግናለሁ ይህ ምክንያታዊ መሆኑ በጨመረ ቁጥር ከብት ነው የሚሆነው ከልአንዓም ሞት የሚባለው ነገር የሚመጣው ምን ሲሆን ነው የራሱ የሆነ ምን አለው ቃዋኒን አለው ስርዓት አለው አላህ ዘንዳ ሸር የሚባል ነገር የለም ከአላህ ስሞችና ባህሪያቶች መካከል ይህንን ዩኒቨርስ አላህ የገነባበት ሲፋው አርራህማን ተብሏል ማንኛውንም አይነት ትራንስፖርት ተጠቅማችሁ እዚህ መጣችሁ ስትቀመጡ የአርራህማንነት ማኒፌስቴሽን